ዕውቀት የገንዘብን ችግር አይፈታም። ገንዘብ ኃጢአት አይደለም፣ ነገር ግን የገንዘብ እጥረት ኃጢአትን ያመጣል። ህልማችሁ ቫካንሲው ክፍት ነው። ብዙ ሰው ግን ፉክክር ያለበት ቦታ ነው መሄድ የሚፈልገው። ገንዘብ የገንዘብን ችግር አይፈታም። በደንብ አዳምጡኝ፣ አሁን ላይ ገባን ይችላል። በገንዘብ ጉዳይ ላይ ጠቃሚ ነጥቦች። It's not the money that's evil. ገንዘብ ኃጢአት አይደለም፣ ነገር ግን የገንዘብ እጥረት ኃጢአትን ያመጣል። ስፒሪቹዋሊም ብታዩት በየእምነታችሁ የገንዘብ መውደድ ነው እንጂ ገንዘብ አይደለም። ግልጽ ነው። በትክክል አንብቡት። ሰው ሰበብ ነው የሚፈልገው። አንዳንዶቻችንማ በገንዘብ በማጣታችን ምክንያት በገነት ውስጥ ቦታ እንደተመቻቸልን አይነት እኔ እኮ ምን መሰለህ ንጹህ ስለሆንኩ ነው ደሃ የሆንኩት ብሎ የሚያመቻች ሰው አለ። እኔ እንደሌላው መስረቅ አቅቶኛል። በእውነት እንዴት ትፎክራለህ? እንዴ ሞክረና። እንደሱ አትበሉ በጭራሽ። ንጹህ ሆኖ ጽድቅ ሆኖ ገንዘብን ሜክ ማድረግ ይቻላል። አብርሃም በእስልምናውም በክርስትናውም ጻድቅ ነው። ልክ ነኝ ወይስ ተሳስቻለሁ? አብርሃም በየቀኑ ከሰዎች ጋር ነበር የሚበላው አይደል? ምሳ እንግዳ ካልመጣ እንደውም አይበላም። ኤቭሪዴይ ድግስ ነበርና አብርሃም ቤት ብር ነበረው ማለት ነው። ጠቢቡ ሰሎሞን እንደሱ ዘናጭ የለም። ምን ነበረው ማለት ብር። በቃ እነዚህ ሜንተሮቻችሁ አድርጓቸው። ስለዚህ ገንዘብም ይዘህ ጻድቅ ውስጥ ጽድቅም ሆኖ መኖር ከባድ ነው። በድህነት መኖር ደግሞ እጅግ በጣም ከባድ ያዋርዳል። እውነት አሰለ አሜሪካ በፈቀዳት ሰዓት ማለት ነው ተፈራረሙ አትፈራረሙ ምትለን ትን ሲላት ራሱ እኮ እኛ ላይ ነው ቀጥታ ቤት ነው የሚሰማው። እኛ ቤት ለምን ይመስላችኋል? ሀብት ስላፈራች አይደል? ጭንቅላታቸውን ተጠቅመው ማለት ነው። እኛስ ማፍራት እንችላለን? ይኸውሱን እኮ ነው ዴቭ እኮ እያለ ያለው ጭንቅላቱ ዝም ብሎ የተቀመጠውን ህልም አውጣውና መሬት ላይ አድርገው ነው። ከዛ በኋላ ከመሬቱ ምንም አይነት ነዳጅ አይውጣ የሚገርም ሀገር መገንባት እንችላለን። ከሌሎቹ እጥፍ እየከፈልን መግዛት እንችላለን። እንደ ጃፓን ይቻላል። ምን ካወቀን? ገንዘብ ምን እንደሆነ ካወቀን። መፍራት አይደለም የሚያስፈልገው። ገንዘብን ከኛ በታች ነው ጢባ ጢቤ መጫወት ነው ያለብን በገንዘብ። እንዴት እንዳረገኝ ስለማቀው እንዲህ ስላላፍ ለምን የብዙ ሰው ፊት አሳይቶኛል። እዚህ ቤት ምናልባት የምታቆኝ ድሮ ካላችሁ የእናንተንም ፊት አሳይቶኛል። ከሷ 100 ብር ከተበደርኩ 100 ጊዜ ስትደውል 50 አድርጌ ያከፋፍልና ከሁለቱ በደራለሁ። ከዛ እነሱ ሲደውሉ ሁለት ስልክ ሲሆንብኝ 25 አድርጌ ወደ 4 አረጋዋለሁ። ከአራት ውስጥ ሁለቱ መደወል ይተውታል። በቃ እናንተ ለካ ብድርን የማትነን ብቃት። ሁለቱን አናተነንኩትም። ስንት ቀረ? 2። ለአንዱ ባለ 50ዎቹም እንደዚህ ያልደወሉ የሚል መልስ በመስጠት ለአንዱ እንደምንም በመመለስ አለቀ። ስለዚህ 100 ተበድሬ ስንት መለስኩ? 25 እና 1 ስድብ መለስኩ። ኦኬ በ100 እንዲኮነ በሺ ደግሞ 250 ነው ማለት ነው የሚመለስ። እና የሆነ ባንክ የመፍጠር ሁሉ ብቃት ያለኝ መስሎኝ ነበር በድህነት ማለት ነው። ስለዚህ ስለ ገንዘብ ስናስብ ሁሉ ጊዜ ይሄንን ማጤን መገንዘብ አለብን። It's not money. Money alone does not solve your money problems. ገንዘብ የገንዘብን ችግር አይፈታም። በደንብ አዳምጡኝ፣ አሁን ላይ ገባን ይችላል። እኔ በወቅቱ ይሄን አንደርስታንድ ሳደርግ ነው የተቀየርኩት። ገንዘብ ለምን የቤት ኪራይ ሲቸግረኝ ከየት ገንዘብ ላምጣና የቤት ኪራዩን ልክፈል? ለካ ገንዘብ አይደለም የቤት ኪራይ የመክፈል ብቃቴ እስካልጨመረ ድረስ ገንዘቡን ሰርቼ ላምጣው፣ ከሰው ላይም ልበደረው፣ መንገድ ላይ ፈልጌም ላምጣ ወይም ሰርቆም የሆነ ያ ሰው ያመጣው የገንዘብ ችግሩ ግን ይቀጥላል። ስለዚህ ገንዘብ የገንዘብ ችግርን አይፈታም። እንዴ እኔ እኮ ገንዘብ ሲያጥረኝ ተበድሬ ትራንስፖርት ከፍየበታለሁ፣ ተበድሬ የቤት ኪራይ ከፍያለሁ፣ ስለዚህ ፈቶታል ወይንስ ችግሩ ተራዘመ ነው የሚባለው? ችግርን መፍታትና ችግርን ማራዘም ይለያያል። ዛሬ አከራዬ ነው የጠየቀኝ፣ ነገ ጓደኛዬ ነች ደውላ የምትጠይቀኝ። ችግሩ ምን አደረኩት? አራዘምኩት ነው። ስለዚህ ችግርን ማራዘም ሳይሆን መፍታት መለማመድ አለብን። ገንዘብ የገንዘብ ችግርን አይፈታም። ሌላው ዕውቀት የገንዘብን ችግር አይፈታም።
ይሄን ለማወቅ ከፈለጋችሁ መርካቶ መጀመሪያ የተቀጠርኩት መርካቶ አንዋር መስጊድ ብራንች ኮመርሻል ባንክ ኦፍ ኢትዮጵያ ነው። እና ዲፕሎማ ዲግሪ ያለን ሰዎች ገንዘብ ለመያዝ እዛ ቁጭ ብለናል። እንዳለ የሚመጡት አልተማሩም። ማንን ጨምሮ የመጀመሪያ ካስተመር እኔ በቅርብ ማቀው የመደን ዲኮር ባለቤት ስማቸው ጠፋብኝ። ምንድነው ብርቱካን በማዞር ነው ንግድ የጀመሩት። ከዛ መደን ዲኮር በወቅቱ ማውራቸው የዛሬ 24 ዓመት ነው 300,000 ብር ብድር ተበድረው የብድር ፋይልም ሰራው እኔ ነኝ። 300,000 ብር ማለት እኮ ሀገር ነው። አሁን 300 ሚሊዮን እንደማለት ነው። አሁን ሀገር ይበደራል ሰው። ማን ነው የሚይዝላቸው? እኛ የተማርነው ሰዎች የተመራመርነው ሰዎች። ለምንድን ነው የተማርነው? የገንዘብ ችግራችን ለመፍታት። ከዛ ዲፕሎማ ይዤ እየተማርኩ ማን ነው እየሰራው ሲቸግረኝ ሲኒየሮቼ ምንድነው የሚሉኝ? ዲግሪ እኮ ብትይዝ የገንዘብ ችግር ይፈታል። ከዛ የማታ ደግሞ ዲግሪ ጀመርኩ። ግን ጀምሬ ያቋረጥኩ ሳየው ዲግሪ ያዙ ሰዎች ችግራቸው ተስፋፍቷል እንጂ አልቀነሰም። እንትኑ ነው ኢሜጃቸው ጨምሯል፣ ባለ ሆነዋል፣ ባለ ዲግሪ። ስለዚህ ዲግሪውን ሊያዝ ወይንስ ገንዘቡን ሊያዝ? ገንዘቡን ከያዝኩት እኔ የዲግሪ የሚያመርት ዩኒቨርሲቲ ጭምር መክፈት ይችላል። የሚገርማችሁ በዚህ ምድር ላይ የምንም ድርጅት ባለቤት ለመሆን የእውቀት ደረጃችሁ አይገድባችሁ። ግን በከፈታችሁት ድርጅት ውስጥ ተቀጥሮ ለመስራት ህጉ ይከለክላችኋል። የባንክ ሼር መግዛት እዚህ ቤት ውስጥ የማይችል ሰው የለም። ገንዘቡ እስካለው ድረስ ህጉ ይፈቅድላችኋል። ባለቤት ለመሆን ቫካንሲው ክፍት ነው። በባንክ ውስጥ ፕሬዝዳንት ለመሆን የሥራ ልምዱ ፉክክሩ አይደል? ከዛ ማሸነፉና እዛ ቦታ መስራቱ ግን ከባድ ነው። ከዚህ በፊት በቅን ቡድን በቲማችን ዱባይ ሄደን አንድ ድርጅት ከፈትን። ዘናጭ አርገን ስታንዳርዱን የጠበቀ አርገን ከፈትን። ከዛስ እዛ ውስጥ እኛ መስራት አማረን። ከዛስ ልንሰራ ስንል ምን አለን? እዛ ያለው ንግድ ሰጪ ፈቃድ ሰጪ አካል አይ ሪሴፕሽን ዲግሪ ያለው መሆን አለበት ተባለ። ስለዚህ ባለቤት መሆን ተፈቀደልን። የገዛ ድርጅታችን ውስጥ ተቀጥሮ የመስራት ግን መብት ተነሳ። ስለዚህ 2 ፊሊፒኖች ዲግሪ ያላቸው አነሳነስ ያሉ ቀጥረን አስገባን እነሱ። አሜዚንግ! ህልማችሁ ቫካንሲው ክፍት ነው። ብዙ ሰው ግን ፉክክር ያለበት ቦታ ነው መሄድ የሚፈልገው። ተወዳድሮ መቀጠርን ነው የሚፈልገው። ለምን? ስለ ገንዘብ ስለማናውቅ። የገንዘብ ችግርን አይፈታም። ሃርድ ወርክ ጠንካራ ሰራተኝነት የገንዘብ ችግርን አይፈታም። እንዴት ጠንክሮ መስራት አይደለም። ጠንክሮ በመስራት ቢሆን ኖሮ ዓለማችን ጠንክሮ በሚሰሩ ድሃዎች አትሞላም ነበር። የትምህርት መብዛት ወይም ደግሞ መማር የገንዘብ ችግርን አውቶማቲክ የሚፈታ ቢሆን ኖሮ ዓለማችን ላይ ብዙ የተማሩ ነገር ግን ስራ ያጡ ሰዎች these days መንገድ ላይ PhD ያላቸው ጎዳና ተዳዳሪዎችን መረጃው ካላችሁ እያየን ነው። ምን ማለት ነው ታዲያ? ሃርድ ወርክ ካልፈታው፣ ገንዘብ ካልፈታው፣ ዕውቀት ካልፈታው ምንድነው የሚፈታው? የገንዘብ ችግርን የሚፈታው አይኪዋችን ስለ ገንዘብ ያለን ግንዛቤ ምን መሆን አለበት? መቀየር አለበት።